ሰላም ሰላም ክርስቶስ ይዛላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? አላችሁበት እግዚአብሔር ሰላም ወፈቀው በስስት ይበልልኝ። ላይክ ሼር ሰብስክራይብ ስለምታደርጉኝ በጣም እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በጣም በሚገርምና በሚያስተምር ቪዲዮ ይዤላችሁ መጥቻለሁ። እኔ በጣም ስለተማርኩበትና እንጃ ሁላችንም ልናውቀውና ልንረዳው ልንማርበት የሚገባ ቪዲዮ ይዤላችሁ መጥቻለሁ እና እስከ መጨረሻው ተከታትላችሁ ደግሞ የእናንተን ሀሳባችሁ አስተያየታችሁ በኮሜንት ሴክሽን እንድታስታውቁኝ በአክብሮትና በትህትና እጠይቃለሁ። ወደ ቪዲዮ እንመለስ ማለት ነው። ወደ ኋላ ልመለስና 3 ነገሮች ጠቅሰሃል። ማለት በቃ ድህነት፣ አንድ ሰው ድሃ የሚባለው እግዚአብሔርን አለማወቅ፣ ራስን አለማወቅ፣ ራዕይን አለማወቅ። ራዕይ ላይ እንድናወራ ፈለግኩኝ። በጣም ቀላል የምትመስል ነገር ግን የምትከብድ ነገር ናት ብዬ አስባለሁ። ይሄ ህልም፣ ራዕይ፣ እቅድ፣ ተስፋ ምናምን የሚባሉት ነገሮች በተለይ ደግሞ በእኛ ሀገር ብቻ ሳይሆን እንደውም አንድ ወዳጄ ብሏል፣ አፍሪካ ውስጥ እኮ ቲጂ በጣም የማይታሰብ ነገር ነው። እነዛ ያደጉት ሀገሮች እኮ ብዙ ነገር ተመቻችቶላቸዋል። ግን በድህነቱ፣ በበሽታው፣ በጦርነቱ እንዲህ እየተንገላታ ራዕይ የሚባል ነገር፣ ተስፋ የሚባል ነገር፣ እቅድ የሚባል ነገር በጣም ይከብዳል ይላሉ። አንተ ደግሞ አንዱ ድህነት ራዕይ ማወቅ ነው ብለሃል። እዚህ ላይ ብታወራኝ ደስ ይለኛል። በደስታ እኔም በደስታ ነው ሞራ ምን መሰለሽ አለ የእይታችን እጥረት ነው። ምንድነው? እኛ ተረግመናል። ምን እነሱን ፈረንጆቹን በሰራበት ጭቃ አጥቦ ከዛ በረመትሩ ነው የሰራን። የኛ በቆሻሻ ውሃ ነው። ገብቶሻል? ምንድነው ችግሩ? ለምን? አንድ በጣም ቻሌንጅ ማድረገው ነው የምልሽ። ሁለተኛ ነገር እያልክ ያለው ራዕይ ብለህ ስታስቀምጥ የሆነ ያህል ቤት ስለማግኘት፣ የሆነ ያህል ገንዘብ አካውንት ላይ ስለመያዝ፣ የሆነ ያህል መኪና ስለመንዳት ነው ወይ የምታወራኝ? እኔ አሁን እጣላለሁ። ድሪም ሃውስ እና ድሪም ካር በሚባል ነገር አላምንም። ለምን በይ የምወደው መኪና የምወደው ቤት ልትለኝ ትችላለህ። ድሪም እና ካር ግን አይገናኝም። ድሪም በጣም ውድ ነገር ማለት የምትኖርለትና የተጠራህለት ህልም በጣም ሰፊ ነው። ሲጀምር ያንቺ አይደለም፣ ለብዙዎች መትረፍ ነው። ገብቶሻል አይደል? ለብዙዎች መትረፍ ነው። ካንቺ ያልፋል። ራዕይ ካንቺ ያልፋል። ስለዚህ መኪና ድሪም ሊሆን አይችልም። ያን ያህል ሊረክስ አይችልም። ድሪም አሁን አይሽ ልጆ ስለሚያበሳጩኝ ነው የምልሽ። ያን ያህል ሊረክስ አይችልም። እንዴት መኪና ድሪም ይሆናል? ማለት ምን ማለት ነው? የሆነ ሀብታም እኮ ዊዝን 2 ሚኒትስ ሊመልሰው ይችላል ማለት ነው። ድሪም ያን ያህል ርካሽ ነው ማለት ነው አይደለም? እኔ አሁን ሮይስ ሮይስ ልበል የሆነ ይሄንን ፖድካስት የሚሰማ የሆነ ሰውዬ እኮ ደውሎ ገዛልኝ ማለት በቃ ህይወት አበቃ። ይችን የመሰለች ውድ ህይወት የተሰጠኝ የሆነ አንድ ሰውዬ በቀላሉ እንደው አሳዘነኝ ብሎ የሚመልስልኝ ነገር ነው። ይሄ ነው ህልም ማለት ነው አይደለም። የምወደው መኪና ሊኖር ይችላል፣ መንዳት የሚያስደስተኝ ሊኖር ይችላል፣ ልኖርበት የምፈልገው ቤት ሊኖር ይችላል፣ ያስማማኛል። ህልም ግን አይደለም። ህልም ይለያል። ለምን? ህልም እሱን እንዴ ነገርኩሽ እኮ ወደዚህ ምድር ይኸውልሽ፣ አሁን እኛ ወደዚህ ምድር ተልከን መጣን የምልበት ምክንያት ለምንድን ነው? የመጣሽበትን ዘመን፣ የተወለድሽበትን አገር፣ የተሰጠሽን እዚህ ህይወት ለመምጣት ምንም የመረጥሽው ነገር የለም። ወላጅ አልመረጥሽ፣ ምንም የመረጥሽው ነገር የለም አይደለ? እኔ አንቺን ወይ ዱባይ ወይ ጋምቤላ ዋቴቨር አሜሪካ እንደው እኔ ቀጥረሽ ብለን እናስብና ብልክሽ የምታርፊበትን ሆቴል ኤቭሪቲንግ የምመርጠው ማን? እኔ አይደለው? የምትነሽበትን የምትደርሽበትን ኤቭሪቲንግ። ስለዚህ የሚያሳየው ምንድነው? የምወለድበትን አልወሰንኩም፣ የምሞትበትንም አልወስንም፣ የተሰጠኝን ፖቴንሻል አልወስንም፣ ወላጄን አልወስንም። በዚህ ዘመን ለምን ተወለድኩ? ለምን በ19 ሳምቲንግ አልተወለድኩም? በዚህ ዘመን ለምን ተወለድኩ? ኤቭሪ ነገሩ የተሰጠኝ ምክንያት አለ። ገብቶሻል? አንቺ 100 ብር አውጥተሽ የገዛሽው ነገር አይደል 10 ሺህ 20 ሺህ አውጥቼ የገዛሁት ነገር ቢበላሽ ልተናነቅ ትልቅ ችግር ይፈጠራል። ዋጋ ሊወጣለት የማይችልን ህይወት የሰጠን እግዚአብሔር አይጠይቀንም ወይ ነው? ለምን? አንቺ ገንዘብሽን ስለወጣሽ አምጠይቅኝ። ይሄን ጠረጴዛ ገንዘቤን አውጥቼ አይደለም እትዩ። ይሄንን ራዕይ እንድትፈጽም ይሄን ነገር እንድትሰራ ነው ህይወት የሰጠው። ልትገዛው የት ሀገር ገዛው? የት ኢምፖርት አደረግሽው? ምን አላበቀልሽው? ህይወት ተሰጥቶሽ ነው። ስለዚህ በጣም ወሳኝ በጣም ግዴታ ሰው ምድር ላይ እስካለ ድረስ ካላወቀ ይጠየቃል። አት ኤንድ ኦፍ ዘ ዴይ እኮ ወደድንም ጠላንም ገብቶሻል
ገባንም አልገባንም መጠየቃችን አይቀርም። አሁን እኔ ስለ ሃይማኖት አይደለም ማወራው። ለምን እግዚአብሔር ሲጀምር የትኛውም ሃይማኖት ስለሌለ እሱ ክርስቲያን አይደለም ሙስሊም አይደለም። እግዚአብሔር እኛን የፈጠረን። ስለዚህ ወደዚህ ምድር ለምን መሰለሽ ማለት እግዚአብሔር የለም የሚለው በቃ በምድር ላይ ያለ ሰው እስከ ዛሬ ድረስ ሰው ከተፈጠረ ጀምሮ የሚጠይቀው ጥያቄ ሁለት ነው። እኔ ማን ነኝ? ለምን መጣሁ? አይደል? ለምን መጣሁ? ቤት ገብተሽ ለምን መጣሁ ትያለሽ እንዴ? ነው እዚህ ስመጣ ለምን መጣሁ ልል ይችላል። ምን ማለት ነው? ቤቴ አይደለም እያልኩ ገባሽ አይደለም? ቤታችን አይደለም። ስለዚህ ዓለም ቤታችን አይደለችም እያልን ነው። እግዚአብሔርን አመንም አላመንም ነው የምልሽ። ኢኔት ሊዚ ጋር የመጣ ድምፅ ነው። እሱን ሊመልስልኝ ነው ሃይማኖት ያለው፣ እሱን ሊመልስልኝ ነው ገንዘብ ያለው፣ ብዙ ነገር የሚሉሽ እሱን ሊመልሱልሽ ነው፣ ግን አያገኟትም። ገብቶሻል? ስለዚህ ወደዚህ ምድር የመጣህለትን ነገር አለማድረግ እኔ የሆነ ኤግዛምፕል ሰጥቼዋለሁ። እንግዲህ አስቢው፣ አንቺን ዱባይ ላኩሽ የሆነ ስራ እንድትሰሪ፣ ዕቃ እንድትገዢ፣ የሆነ ነገር እንድታረጊ። ሄደሽ በቃ ስትዋኝ ስትዝናኝ ብትመጪ እስር ቤት ነው የምትገቢው። ታውቂያለሽ ለምን? የነበረኝን ሪሶርስ አባክነሻል። ሌንት ከፍያ በእኔ ብር ነው ሁሉ ነገር ያደረግሽ። ህይወት እኮ የኔ አይደለም። የኖርኳት ያለሁት እኔ ነኝ፣ ግን እኔ አይደለሁም። ያ ማለት ምን ማለት ነው? ጥያቄ አለ ማለት ነው። ስለዚህ አለማወቃችን እንዲሁ ዝም ብለን እንደው ብናውቀው ጥሩ፣ ባታውቀውም ችግር የለም የሚባል ነገር አለ። ግዴታ ነው፣ በጣም ግዴታ ነው፣ ከባድ ግዴታ ነው። ለምን? እኔ መኖር ስጀምር ለብዙዎች ተርፌያለሁ። ገብቶሻል? ከብዙዎችን ከሞት አድናለሁ፣ ከብዙዎችን ከሌላ ነገር አድናለሁ። በዛ ጎበዝ የሰጠህን አደርግሃለሁ የሚለኝ አለ፣ ገደልካቸው ብሎ የሚጠይቀኝም አለ። ገባሽ አይደል? ባለመነሳቴ ባለማድረጌ እኔ አሁን ከኮኬይን ድራግ ያቆሙ ሰዎች አሉ፣ ኮሜንት የጻፉልኝ። ኮኬይን ስለማቆም ብዬ አውርቼ አላውቅም። ብርሃን ስትሆኝ ጨለማ ላይ ሰው እንዳለ ሰው ያውቅ የለ። ስለዚህ ይሄን ህይወት ስታወሪ ያለው ያስጠላዋል፣ ይወጣል። ገባሽ አይደለም? ምንም ሳልል ብዙ ምስክርነቶች ሰምቻለሁ። እኔ ምንም በጣም ጥቂት የሰራው ሰው ነኝ። ምንም ያን ያህል የሚካበድ የሰራው ሰው ገና እንዲያውም ብዙ ገና ይቀረኛል ብዬ ነው ማሰቡ። ግን በዚች እጠየቅበታለሁ ልልሽ። ገብቶሻል አይደል? የነዚህ ሰዎች መሞት፣ የነዚህ ሰዎች እኔን አለማወቅ፣ የነዚህ ሰዎች እግዚአብሔር አለለካ ውይ ተመስገን አለማለታቸው እኔ እጠየቅበታለሁ። እና ነገሩ ሲሪየስ ነው ልልሽ። አንድ ሁለተኛ፣ ራዕይ ማለት ፐርሰናል አይደለም ማለት ነው። እኔ በልቼ እኔ ጠጥቼ እኔ ገንዘብ ኖሮኝ ይሄ ኖሮኝ አይደለም። ምጽፋት ነገር አለ። የኔ አይደለማ አልኩሽ እኮ። ዱባይ ሄደሽ የራስን ስራ ነው እንደምትሰሪ እኔ ነው የምትደውይው አይደል? ከኔ ጋር መገናኘትሽ ክሩሻል። ስልክም ቢብልሽ ዋትሳፕም ቢብልሽ ድንጋጤሽን አስቢው። ብር የለሽ ምን የለሽ እኔን አምነሽ ጥቅል ብለሽ ሄደሽ ገብተሻል አይደል? ምን ያህል አደጋ ውስጥ ነው የምትሆይ። ዳት ማች ኔሰሰሪ ነው እግዚአብሔር ልልሽ ነው። እሱ ጋር ባለን ነገር ነው ምኑን የሚገልጥልን፣ ራእዩን የሚነግረን። አንድ ገባሽ? ለምን እንደመጣው የሚነግረኝ እሱ ነው። ማን እንደሆንኩ የሚነግረኝ እሱ ነው። እናቴ ወልዳ ስላሳደገችኝ የሆነ ነገር ልትል ትችላለች፣ ከሌሎቹ ይሻላል። ጓደኛዬ የሆነ ያህል ዘመን ስኖር ከእንዲህ ከሌሎቹ ይሻላል። ውጭ ያለ ሰውዬ ስለማያውቅ ጃጅ ሊያደርገኝ ይችላል። እውነተኛ ማንነቴን የሚነግረኝ ግን እግዚአብሔር። ኮንፈርቱ፣ ሰላሙ፣ ተጽዕኖ ኤቭሪቲንግ ያለው እሱ ውስጥ ነው። ያ ነገር በዚህ ምድር ይዞልኝ የሚመጣው ነገር አለ አይደል? በዚህ ምድር ይዞልኝ የሚመጣው ነገር አለ። ወይ ሀብት ያመጣልኛል፣ ወይ ቤተሰብ ያመጣልኛል ምናምን። ግን ሁሉ ሚንስ ነው፣ ኤንድ አይደለም። ለዛ እኮ ነው ሰው ትዳር ውስጥ ገብቶ አይረካም። ለምን? ለሆነ ነገር ሚንስ ነው፣ ኤንድ አይደለም ለብቻው። እነዚህ እግረ መንገድ የሚመጡ በቃ ቴንኪው ለምትኖሪለት ለተጠራሽለት ነገር ፉልፊል እንዲደረግ ፊድ የሚያደርጉሽ። እንግዲህ አስቢው፣ ኃይሌ ማራቶን ሊሮጥ ስንት ሊከፈለው ሃይላንድ ሲያገኝ ደስ ብሎት ቆሞ መጠጣት ቢጀምር ዋው ቺ ውሃ ምናምን ቢል እንደማለት ነው። ማለት ምን ለሚያይ ሰው እብደት ነው አይደል? አሁን እኮ ስናይ ያስቃል። የብዙዎቻችን ግን እንደዛ ነው። ዋይቺ መኪና፣ ዋይቺ ቤት፣ ዋይቺ ስል ምናምን ስንል ዋናውን ተበልተናል። ለምን? ከዋናው ጀርባ ደግሞ ብዙ ሰው አለ የሚተርፍ። እንዲተርፍ የሚፈልግ እግዚአብሔር አለ፣ እንዲጠፉ የሚፈልግ ሰይጣን አለ። ስለዚህ አይንሽን ይሸውድና ሀብታም አደርግሃለሁ እንዲያረጋለሁ አይንሽን ይሸውድሻል። ሆነሻል እኮ ግን ከጀርባሽ ብዙ ጠፍቷል። ስለዚህ ትልቁ ድሃ ያልኩሽ እሱ ነው። ለምን? እቺ ሚጢት ህይወት እሱን በማወቅ ውስጥ እግዚአብሔርን በማወቅ ውስጥ ትክክለኛ ሪሌሽንሽፕ ከእሱ ጋር በመሆን ውስጥ ሁሉ ነገር አለ። እንዴ ክርስቶስ ኢየሱስ ሞቶ እኮ ነው ያለፈው። ሌሎቹ ዮሐንስ እኮ ምድረ በዳ ኖሮ ነው ያለፈው አይደል? ሐዋርያት ታርደው ነው የሞቱት። ግን በጣም እንደ ትልቅ እናወራላቸዋለን። አሁን
ኔሴሰሪሊ በህይወት አሁን በሚሰጠን ክራይቴሪያ ቢሆን ድሃ ምስኪን ከሰው የተጣሉ ምናምን ነበረ። አየሽ የኖርሽለት ነገር አሁን ግን ምንድነው በዚህ ነገር ልኑርና ልራብ ልጠማ አይደለም። ይሄ እንት ጥጋ እንዴ አሁን ሰው ሳወራ የሚቸግረኝ ከዚህ ተመለስና ወደዚህ ስለው ተመልሶ እዛ ይሮጣል። ድሃ ልታረገኝ ነው ይልሃል። አላልኩም ግን ለብር አትሮጥ፣ በብር አትኖር። ብር በነገራችን ላይ ብዙ ጊዜ ይላሉ ብርን እግዚአብሔር ዲዛይን ሲያደርገው ልክ እንደ ግራቪቲ ማለት ነው። ብርን ዲዛይን ያደረገው እንዲከተልሽ ነው፣ እንድትከተዩ አይደለም። ይሄ ነገር ሁሉ አድርጉ ይጨመርላችኋል ነው ያለው። ምክንያቱም መኖር ስትጀምሪ ከኋላሽ እንዲመጣ ነው ብር የታዘዘው። አንቺ ከኋላ ትሮጥ። ልክ ውሻ ጭራዋን ለመያዝም እንዴት ስንሯሯጥ ህይወት ያልቃል። በቃ ጣትሹም እሱም ወደኋላ ነው መሮጥ የሚፈልገው ሊከተልሽ። አንቺም አያስኬድም። ለምትኖሪለት ነገር ከኖርሽ ግን እኔ የሚገርምሽ በጣም በጣም እድለኛ ነኝ። በጣም እግዚአብሔርን አመሰግናለሁ። እኔ 900 ምናምን ኪሎ ሜትር ነድቶ የመጣ ሰው አለ ስለ ቢዝነስ ላይ ምናምን ስናወራ። አሁን ባለፈው ሐዋሳ ነበረን፣ ከአፋር የመጣ አለ። ገባሽ? የምትኖሪለት ይሄ ማለት የምትኖሪለትን ነገር ስትኖሪ ይመጣልሽ። ብትታገሺ፣ ታማኝ ብትሆኚ ትንሽ ቻሌንጅ ለመሆን ብታረጊ፣ ለዛ እምነትሽ ጽናት ብታሳይ መምጣቱ አይቀርም። ላሳድድ ካልሽ ግን የማትወጪው ህይወት ውስጥ ትኖሪያለሽ። እነዚህ ሶስቱ የሌለው ሰው እኔ ለምን ቢሊነር ነኝ አይለኝም። እኔ ያልቀና ያሳዝነኛል። እንዲሁ ሶስቱ የሌለው ሰው የሀብት ማማ ላይ ቢደርስ ተመልሶ ወደ ነበረበት ምንም ሚኒንግለስ እንዴ። እኔ ቆይ ልንገርሽ፣ እንደው በህይወትሽ በጣም የሚያስደስት ነገር ሀፕን ቢያደርግብሽ ወዴት ነው የምትሄጂው? ባንክ አትደውይም መቼስ። ገባሽ? የምትወጃቸው አይደል? የሆነ ሰው ትፈልጋለሽ፣ ሼር የምታደርግ የሆነ ሰው አለ። አሁን እኔ እንጂ አሁን እዛ ላይ የደረሰ ሰውና ምንም የሌለው ሰው ደስተኛ ነኝ ካለኝ እኔ እየዋሻኝ ነው እላለሁ። ለምን በዛ ውስጡንም ነገር አየነው እኮ እንደ ሱሳይድ ሬት ሃይ የት ነው የሚበላው? ዛሬ ምሳ በልቶ እራትን መብላት እንዳያቃተው ሰው እየጋኩ አይደለም። ሁሉም የተሟላለት ላይ ነው ሱሳይድ ሬት ያለው። ለምን እንዳልኩሽ ነው። በምን ዋጋ እንደገዛው ስለሚያውቅ፣ የሄደለት ነገር ባዶ እንደሆነ ስለሚያውቅ፣ ከዛ ደግሞ እድሜው የሆነ ያህል ሄዷል። ሰይጣንም አለ፣ ተስፋ ያስቆርጣል። ከባድ ቦታ ነው ከፍታው ማለት ነው። ግን በቃ ይቺ ህይወት ወደድንም ጠላንም አለ እንደ ህይወት ሪስክ የለም። ማንም በህይወት የሚያመልጥ ስለሌለ ምንም ተሳካልሽ አልተሳካልሽ አይደለም። ግን አሁንም የሚሰሙኝም አድማጮች የምለው ምንድነው ባላንስ እናድርግ። ልጭ አልክ ድሃ ሆነ በቃ ችግር የለም እያልኩ አይደለም። ሀብታም ስለሆንክም አሪፍ ነህ እያልኩ አይደለም። በቃ ሁለታችሁም ልክ አይደላችሁ። መሀል አለ። አንተኛው ስንፍናህን ምክንያት እየሰጠ ዝም ብሎ በቃ ይሄ ሀብት እንትን ነው እንትን ገንዘብን መውደድ ነው የሚለው እንጂ ገንዘብ ስር ነው አይልም። አጣመን ስለምናነብም ነው አይልም። እና ይሄ ለስንፍናህና ላለመድረስ ምክንያት እየሰጠ ነው። አንተ ደግሞ ባለህ ነገር ደግሞ እየተመካህ ነው። ያለህ ነገር መኪና ይግዛልህ፣ የሆነ ነገር ያደርግልህ እንጂ በህይወት አንተን እበልጣለሁ ካልከኝ ብርህ እሱ ሊገዛ አይችልም። ቶሻል ማንነቱና ትልቅነቱን ለማሳየት እየተጠቀምበት ነው። ሁለታችሁም የያዛችሁትን ጣሉና ወደ እግዚአብሔር ተመለሱ። ወደ ራስህ ተመለስ። ለምትኖርለት ነገር ተመለስ። ብዙ ሰዎችን ከሞት አትርፍ ነው ጥያቄ።